በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የዚህ መንፈሳዊ ማዕድ ተካፋዮች፣ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ የልዑል እግዚአብሔር ቸርነት፣ የቅዱሳኑ በረከት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችንም ጋር ይሁን አሜን። እነሆ ዛሬ መንፈሳችንን የምናድስበት፣ ነፍሳችንን በአምላካችን ቃል የምንመግብበት፣ እንዲሁም ከታላቁ አባታችን ከቅዱስ አቡነ ሀብተ ማርያም በረከታቸው የምንሳተፍበት የተባረከ ጊዜ ላይ እንገኛለን። ጊዜያችሁን ወስዳችሁ ከዕለታዊ ውጣ ውረድ ራሳችሁን አግልላችሁ ይህንን መንፈሳዊ ቆይታ እስከ መጨረሻው እንድታዳምጡ በእግዚአብሔር ፍቅር እንጋብዛችኋለን። እነሆ የዐቢይ ጾም 3ኛ ሳምንት እያገባደድን እየጨረስን እንገኛለን። ይህ ሳምንት በቤተ ክርስቲያናችን አስተምህሮ ምኵራብ የሚል ስያሜ እንደተሰጠው ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በቤተ መቅደስ ገብቶ ያስተማረበት፣ የታመሙትን የፈወሰበትና የእግዚአብሔርን ቤት የንግድ ቤት አታድርጉት ብሎ የገሰጸበት ሳምንት ነው። በዚህ ሳምንት ሁላችንም ራሳችንን እንድንመረምር ተጠርተናል። የልባችን መቅደስ በምን ተሞልቷል? ሐሳባችንስ በምን ተጠምዷል? ዐቢይ ጾም የነፍስ ፈውስ የምናገኝበት፣ ወደ ፈጣሪያችን የምንቀርብበት፣ በንስሐ የምንታጠብበት የጸጋ ጊዜ ነው። ውድ አድማጮቻችን፣ ይህንን የዐቢይ ጾም 3ኛ ሳምንት ሳንጨርስ በመንፈሳዊ ትጋት እንድናሳልፈው አደራ ላለው። የቻላችሁና ጊዜ ያላችሁ ወደ ቤተ ክርስቲያን በመሄድ እያስቀደሳችሁ ከቅዱስ ቁርባኑ በረከት እየተካፈላችሁ ነፍሳችሁን አለምልሙ። በሥራ ጫና እንደዚሁም በተለያየ ምክንያት ቤተ ክርስቲያን መሄድ ያልቻላችሁ ደግሞ በያላችሁበት ስፍራ ሆናችሁ ቅዱስ ቃሉን በመስማት በጸሎት በመትጋት አሳልፉት። በሥራ ቦታም ሆነ በቤት ውስጥ በጉዞ ላይም ሆናችሁ ልባችሁን ወደ አምላካችሁን አንሱ። በስግደት ማረን፣ ይቅር በለን፣ አባታችን ሆይ ኃጢአታችንን አታስብብን እያላችሁ በመለመን ዘወትር በቤተ ክርስቲያናችን የሚሰጠውን ትምህርት፣ ቃለ ምዕዳን፣ ምህላውን ሁሉንም እየተካፈላችሁ በመበርታት ይህንን የጾም ጊዜ እንድታሳልፉት እናበረታታችኋለን። እግዚአብሔር የሚፈልገው የተሰበረና የተዋረደ ልብን ነው። በየትኛውም ስፍራ ብንሆን ጌታ ይሰማናል። ከዚህም በተጨማሪ ለተራበ በማካፈል፣ የታረዘ በማልበስ፣ የተጣላ በማስታረቅ የጾማችንን ፍሬ እንድናሳምር ያስፈልገናል። በዚህ በተባረከ የምኵራብ ሳምንት በዚህች ዕለት የኢትዮጵያ ኮከብ የብርሃን ምሰሶ የሆኑት የታላቁ ጻድቅ የቅዱስ አባታችን የአቡነ ሀብተ ማርያም ወርሃዊ መታሰቢያቸው ነው። ስማቸው ሲጠራ አጋንንት የሚንቀጠቀጡላቸው፣ ክብራቸው በሰማይና በምድር የገነነ ኃያልና ድንቅ አባት ናቸው። አቡነ ሀብተ ማርያም ማን ናቸው ካልን፣ አቡነ ሀብተ ማርያም ማለት ከልጅነታቸው ጀምሮ ራሳቸውን ለእግዚአብሔር የሰጡ፣ ይህን ኃላፊና አሳች ዓለም ንቀው በበረሃ በጾምና በጸሎት የተጋደሉ ታላቅ ጻድቅ ናቸው። ታሪካቸው እጅግ አስገራሚና ልብን የሚያነቃቃ ነው። በዱር በገደል ሲኖሩ ምግባቸው የጫካ ቅጠል፣ መጠጣቸው የጠል ውሃ ነበር። በብርድና በሙቀት ሳይበገሩ ሌሊቱን ሙሉ በጸሎት ሲተጉ እግሮቻቸው እስኪያብጡና ደም እስኪያፈሱ ድረስ ስለ ሰው ልጅ ኃጢአት በእንባ ሲማልዱ የኖሩ ታላቅ አባት ናቸው። አባታችን የሰሯቸው ተአምራት ተዘርዝረው አያልቁም። እግዚአብሔር አምላክ ኃይሉንና ብቃቱን በእነርሱ ላይ አሳድሮ ስለነበር ከተሰጣቸው ጸጋ የተነሳ አእምሮን የሚያስደምሙ ድንቅ ነገሮችን አድርገዋል። አባታችን በጸሎታቸው የታመሙትን ፈውሰዋል። በልዩ ልዩ ደዌ የተመቱ የሕክምና መፍትሄ ያጡ ሰዎች ወደ እሳቸው ሲመጡ አባታችን በእምነት በሚያደርጉት ጸሎት ብቻ በስመ ሥላሴ አጋንንትን አባረው በሽታን ነቅለው ፈውሰዋል። የተራቡትን አጥግበዋል። በጥቂት ምግብ ብዙዎችን የመመገብ በረከት በእጆቻቸው ላይ ነበር። ተፈጥሮን አዘዋል። ዝናብ በጠፋ ጊዜ በጸሎታቸው ሰማይን ከፍተው ዝናብን አዝንበዋል። አራዊት እንኳ ሳይቀር ይታዘዟቸው ነበር። የዱር አራዊት ከእሳቸው ጋር በሰላም ይኖሩ ነበር። ይህ ደግሞ በገነት የነበረውን የሰው ልጅን የመጀመሪያ ክብር የሚያስታውስ ታላቅ ጸጋ ነው። የዓይነ ስውራንን ብርሃን መልሰዋል። በኃጢአትና በጨለማ ለነበሩ መንፈሳዊ ብርሃንን፣ በሥጋ ዓይናቸው ለማያዩት ደግሞ ሥጋዊ ብርሃንን አብርተውላቸዋል። አባታችን አቡነ ሀብተ ማርያም ለእኛ ምን ሊያደርጉልን ይችላሉ ካልን፣ የተወደዳችሁ ኦርቶዶክሳውያን፣ አባታችን አቡነ ሀብተ ማርያም በዘመናቸው ብቻ ሳይሆን ዛሬም በሰማይ ሆነው ስለኛ ይማልዳሉ። የእግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች፣ ግዳጅ ትፈጽማለች ይላል። ስማቸውን ጠርተን በታላቅ እምነት ስንማጸን በጭንቀታችን ጊዜ ይደርሱልናል። በቤታችን ሰላም ሲጠፋ፣ በትዳራችን ውስጥ ፈተና ሲበዛ አባታችን ሆይ በጸሎታችሁ አስቡን ብለን ስንጠይቃቸው ያን ሰላም የነሳንን ርኩስ መንፈስ በኃይላቸው ያርቁልናል።
በሥራችን ላይ በረከት ሲጠፋ፣ መውጫና መግቢያው ሲጨልምብን አቡነ ሀብተ ማርያም የተሰጣቸውን የቃል ኪዳን ኃይል ተጠቅመው የተዘጋውን በር ይከፍቱልናል። ለታመሙት ፈውስን፣ ለተጨነቁትም ዕረፍትን ያወርዳሉ። ብቃታቸው እጅግ ታላቅ ነው። ችሎታቸው ከእግዚአብሔር የተሰጠ ዘላለማዊ ጸጋ ነው። ውድ ኦርቶዶክሳውያን፣ አሁን በዚህ ሰዓት ልባችሁን አረጋጉና ይህንን ልመና ምልጃ ከኛ ጋር አብራችሁ በልባችሁ ጸልዩ። ግሩምና ኃያል የሆናችሁ አባታችን አቡነ ሀብተ ማርያም ሆይ፣ ዛሬ በዚች በተቀደሰች ቀን ወርሃዊ መታሰቢያችሁን ስናከብር በፊታችሁ በታላቅ ትሕትና ቆመናል። ክብር ለስም አጠራራችሁ ይሁን። ዝናችሁ ከአገር አገር የገነነ ኃያልነታችሁ በአጋንንት ሰፈር የተፈራ አባታችን ሆይ እናከብሮታለን፣ እናገኖታለን። አንቱ የድሆች አባት፣ የሐዘንተኞች አጽናኝ፣ የሕሙማን ሐኪም ኖት። ስለ አምላካችሁ ፍቅር ስትሉ በበረሃ የተንገላቱ ሥጋዎትን ለጾምና ለጸሎት የሰጡ የተባረኩና የተቀደሱ አባት ሆይ፣ ዛሬም እኛ ልጆቹ በኃጢአት ደክመን በዓለም ፈተና ተማትረን በኑሮ ውጣ ውረድ ተጨንቀን ወደ እርሶ መጥተናል። እባክዎትን አባታችን በሰማይ ባለው ሞገሶ በእግዚአብሔር ፊት ባሎት ክብሮ ተማጽነኖታል። ስለኛ ጌታን ይለምኑልን። በሀገራችን ሰላምን አምጡልን፣ በምድራችን ሰላምን አስፍኑልን፣ በቤታችን በረከትን አፍስሱልን። የታመሙትን ዳሰው ፈውሷቸው፣ ያዘኑትን አጽናኗቸው፣ የተጨነቁትን ፈታችሁ ዕረፍት ስጧቸው። ኃያሉ አባታችን አቡነ ሀብተ ማርያም ሆይ፣ ስሞትን በጠራንበት አንደበታችን፣ ገድሎትን በሰማንበት ጆሮአችን በረከትን አሳድሩብን። ከኛ ከደካሞቹ ልጆቹ ይልቅ እርሶ ብርቱ አባታችን ተግተው ስለኛ ይጸልዩልን። ከክፉ መቅሰፍት፣ ከድንገተኛ ሞት፣ ከረሃብና ከበሽታ፣ ከክፎች ሁሉ ሰውሩን። የጌታችን የኢየሱስ ክርስቶስ ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የእርሶም የጻድቁ አባታችን የአቡነ ሀብተ ማርያም ጸሎት አይለየን። እርሶን ከፍ ከፍ ላደረገ በስሞትም የሕይወትን ውሃ ለሰጠ ገድሎትን ለሰማ አምላካችን አብዝቶ ይባርከው፣ አሜን። የተወደዳችሁ ኦርቶዶክሳውያን፣ ይህ የሰማነው የአባታችን የአቡነ ሀብተ ማርያም አስገራሚ ታሪክና ክብራቸው እጅግ ጥልቅና ሰፊ ነው። ነገር ግን ዛሬ የነካካነው ከባህር በጭልፋ ነው። አእምሮን የሚያረካው ነፍስን የሚያለመልመውና እውነተኛውን ሰላም የሚሰጠው ሙሉ ታሪካቸውና የሰሯቸው ተአምራት ገና ብዙ ናቸው። ስለዚህም አንድ ታላቅ መንፈሳዊ ግብዣ እናቅርብላችሁ። ከዚህ በመቀጠል በዚህ ሳምንት በሐሙስ ዕለት የቅዱስ አባታችን የአቡነ ሀብተ ማርያምን ገድልና ተአምር በጥልቀት ልብን በሚመስጥና ጥልቅ ስሜት ውስጥ በመግባት እንድታዳምጡ ወደ እናንተ እናቀርባለን። እባካችሁን በእግዚአብሔር ስም እንጠይቃችኋለን ይህንን የሐሙስ ዕለት ምንባብና ገድል እንድታዳምጡ የበረከቱ ተካፋይም ትሆኑ ዘንድ ራሳችሁን አዘጋጁ። በሥራ ላይ ሆናችሁ በቤት ውስጥም እያረፋችሁ ወይንም በማታ ከመኝታችሁ በፊት ከፍታችሁ በማዳመጥ የጻድቁን በረከት በቤታችሁ እንድታስገቡ በእግዚአብሔር ፍቅር ተጋብዛችኋል። ገድላቸውን መስማት ብቻውን ትልቅ በረከት ነውና። ወንድም እህቶቼ፣ እናት አባቶቼ፣ ይህ የምኩራብ ሳምንት የንስሐ እንዲሁም የበረከት ያደርግላችሁ። አምላካችን እግዚአብሔር ጾሙን የፈውስና የሰላም ጊዜ እንዲያደርግላችሁ ከልብ እንመኛለን። እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን፣ ሕዝባችንን ይጠብቅልን፣ ፍቅሩንና አንድነቱን ያድለን። የአባታችን የአቡነ ሀብተ ማርያም ጸሎትና ምልጃ ቃል ኪዳንና በረከት ከሁላችንም ጋር ለዘላለሙ ይኑር፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ሀብተ ማርያም ገድል በዕለተ ሐሙስ የሚነበብ ምዕራፍ 9። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቆ በአካል ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በሐሙስ ቀን የሚጸለይ የአባታችን የአቡነ ሀብተ ማርያም ገድልን እንጽፋለን። ከዕለታት በአንዱ ዕለት በዓል ከሆነ በኋላ የአገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድን ነው ብለው አብረው የሚኖሩትን ልጆቹን ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያምም ሄዳችሁ ይህንን እግዚአብሔርን የሚያስቆጣ ሥራ ለምን ትሰራላችሁ? አሁንም ተዉ በሏቸው አላቸው። መልእክተኞቹ ሄደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቅዱሱ ቤት ፈጥነው ይሄዱ ዘንድ ሰይጣን አበርትቷቸዋልና እየደነፉ እየጮሁ አብዝተው ዘፈኑ።
የአባታችን የአቡነ ሀብተ ማርያምን ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። በዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያም ከዚያች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች በሙሉ አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ምጽዋት መመጽወትን ውደድ አለው። ልገለጽልህ ከወደድህ ተገልጬ እንደወደድህ ቃል ለቃል እነጋገርሃለሁና 6ቱን ቃላተ ወንጌል ለመፈጸም ምጽዋትን መጽውት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖረው ወደ አንድ በሽተኛ ሄደ። ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰጥቶ ወደ ቤቱ ተመለሰ። ጌታችን እንዳዘዘው ዘወትር ይሰራ ነበር እንጂ በዚያች ቀን ብቻ ይህን ቸርነት የሰራ አይደለም። በዚያች ቀን እየጸለየ ሲያመሰግን ዋለ። በመሸም ጊዜ ከሌሊቱ ሰዓት በቤቱ ውስጥ ሲጸልይ ድንገት እንደ ፀሐይ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸው የሚያንበለብል አእላፋት መላእክት በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜ ልቦናው እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸናው። እኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከእነርሱ ጋር እቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ እኔ ከእነርሱ ጋር እበር ዘንድ ወደ ታችም በወረዱ ጊዜ ከእነርሱ ጋር እወረድ ዘንድ እንዲህ ባለ ሥራ ሳለው ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየሁት። በእሳቱም ጦር ላይ ከብዙ ጻዕር ጋር በሰይፍ ምላስ አንድ የተሰቀለ ሰው አየሁ። ይህንንም ሰው አንድ ጊዜ ወደ ታች የሚያወርድበት ወደ ላይም የሚያወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድነው ብዬ ብጠይቀው፣ ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም የሚያወጣ ልዩ ልዩ ስድብ የሚያወራ ነው አለኝ። ጌታችንም መድኃኔዓለም በፈለከኝ ጊዜ በግልጥ ታየኛለህ፣ ከዛሬ ጀምሮ ለዘላለሙ ከአንተ አልሰወርም፣ የለመንከኝን ሁሉ አደርግልሃለሁ፣ ይህ ቃል ኪዳን ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛ የክብሩ ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ አገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር አየው። በውስጡም ብዙ ነፍሳት እየጮሁ ያለቅሱ ነበር። ከእነርሱም መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን እይ፣ የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውን ሰዎች ከኔ እያራቀ ያኖራቸዋል አለኝ። ይህንን ቃል በሰማው ጊዜ ከኔ ጋር የነበረ መልአክም ምንም ቃል አትመልስ ብሎ ጠቀሰኝ። አብሮኝ የነበረውን መልአክ ይህ ቃል የማን ነው? እነዚህስ በጣም የሚያለቅሱ እነማን ናቸው አልሁት። አብሮኝም ያለ መልአክ ይህ ቃል የሲኦል ነው፣ እነዚህም በመካከሏ የሚጮሁት ኃጥአን ናቸው አለኝ። እኔም ከእነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት። መልአኩም አዎን አሉ አለኝ። እኔም እንግዲያውስ እነዚህን ሰዎች አውጣልኝ፣ አንድ ሰው ስለ እነርሱ በጸሎት አትርሳቸው ብሎ አማጽኖኛልና አልሁት። አብሮኝም የነበረ መልአክ ይህ ሥልጣን የኔ አይደለም የጌታዬ የእግዚአብሔር ሥልጣን ነው እንጂ አለኝ። ያን ጊዜ ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንንም ቃል ይህ ከኔ ጋር የነበረ መልአክ በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትንና በፈቃድ እግዚአብሔር የተማሩልኝን ነፍሳት አወጣና ወስዶ በተድላ ገነት አስገባቸው። በዚያም ጊዜ ዲያብሎስ በሲኦል መካከል በእሳት ሰንሰለት ታስሮ በባህሩ እሳት ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለው ያ ይመራኝ የነበረው መልአክ ወደ ሌላ መንገዱ እጅግ ጠባብ ወደ ሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ የጥልቀቱ ልክ የማይታወቅ ገደልን አሳየኝ። በዚያም በአንዱ ወገን ገደል በአንዱ ወገን የሚያንበለብል እሳት የከበበው ጥቁር ባህርን አየው። ግሩም የሆነ መጠን የሌለው የገደሉን ጥልቀት አይቼ እጅጉን ደነገጥኩ። ከኔ ጋር ያለውን መልአክ ይህ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስካሁን ድረስ በውስጡ የገባ የለም። ጌታ ንዑ ሀቤየ ሁሩ እምኔየ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩን አቤቱ ጌታዬ ሆይ ከራሴ እስከ እግሬ ድረስ ስግጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህን ገሃነመ እሳት አታሳየኝ አልሁት። ከዚያም በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቦናን ደስ የሚያሰኝ ብዙዎች አትክልቶችን አየው።
ከመዓዛቸውም ብዛት የተነሳ ሰውነቴ ረካች። የዚህች አገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩን ይህችን አገር የሚገቡባት እነማን ናቸው ብዬ መልሼ ብጠይቀው ለዘላለም ርስታቸው ናትና ጻድቃንና ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙ ወርሰዋት ይኖራሉ አለኝ። የሁሉ አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከተነሳ እስከ መርሃ ክርስቶስ ድረስ ያሉትን የሁሉን እያንዳንዱን ቆጥሮ ስማቸውን ነገረኝ። ድርሻቸው ከዚህ እስከዚህ የእገሌ እያለ ዓለም ከተፈጠረ ጀምሮ እስከ ፍጻሜ ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም በእያንዳንዳቸው ስማቸውን አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስህ በሥልጣኑ ተይዛላለች፣ ለእግዚአብሔር ስገድ አለኝ። ያን ጊዜ ከዚህ አስቀድሞ እኔ በምድር ሆኜ በማላውቀው ምስጋና እያመሰገንኩ ሰገድኩ። በባለሟልነት ካሉ መላእክትም ጋር አንድ ሆንኩ። ከዚያም በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩን እንደተሸከሙ ቆመው አየሁ። ሁለንተናቸው እሳት የሚሆኑ እሊህም ወደ ኋላም ወደ ፊትም ወደ ግራም ወደ ቀኝም መንፈሰ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም የሚል ቃል ከእነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎቹን ጻድቃን አምጥተው ከእግዚአብሔር ፊት አቆሟቸው። ከእነዚያም አንዱ ከጌታ አጠገብ መቆሙን እኔ ቀድመሃለሁ አለኝ። እኔም በምን ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልሁት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናትህ ማኅፀን ጀምሬ መረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ እንደ ኤርምያስ የመንፈስ ቅዱስ ማደሪያ አደረግኩ፣ በእናቴ በማርያም ንጽሕና አተምኩ ቢለኝ ነው እንጂ በዚህ በፈጣሪ ቃል እኔ ቀድመሃለሁ አልሁት። ያን ጊዜ ከእኔ ፊት በመቆም ሀብተ ማርያም ይቀድማል የሚል ከልዑል እግዚአብሔር አንደበት ተነገረ። በዚያ ጊዜ መንግሥቱ የዘላለም መንግሥት ለሚሆን እግዚአብሔር ፍጹም ምስጋና አቀረብኩለት። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ ቀድመሃለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃል ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋኑ ፊት ወደ እኔ መጥቶ ተነገረ። ጌታ እንዳዘዘ ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔርም የሰው ልጅ መናገር የማይችለውን ግሩም ነገርን ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ላልገልጥ በልቦናዬ ሰውሬ ኖርኩ። ከዚህም በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም ላይ መከራ አጸናበት ዘንድ ፍቀድልኝ ብሎ በመጮህ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ትወደዋለህና ብሎ ተካሰሰ። ጽዋት ወመከራውን ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ አመጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለኝ መሰለኝ። ስለዚህ እንባዬ በጉንጬ እስኪፈስ ድረስ ብዙውን አለቀስኩ። ፈጣሪዬን የሐሰት ምስክር ተነስቶብኛልና ሰውነቴን መከራ ለሚያጸናባት አሳልፈ አትስጣት ብዬ ለመንኩ። ሰይጣንማ መከራ አጸናበት ዘንድ ፍቀድልኝ እንጂ አቤቱ ሥራ እንደፈታ ይቀር ዘንድ አትተወው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ አውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በሥጋውም መከራ ታጸናበት ዘንድ አልፈቅድልህም አለው። እኔ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕና አጽድቼዋለሁና ኃጢአት እንዳይሠራ ዘውትር ጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም አለው። ሰይጣንም ይህን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቹ ኃይልን ጽንዕን ለሚሰጥ ለእግዚአብሔር እየሰገድሁ ክብር ምስጋና የሚገባው እርሱን አመሰገንኩት አለ። ምዕራፍ 10 እንዲህ ባለ ሥራ ሳለሁ መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መረግድ የሚያሸበርቅ 9 ክቡራን ሰዎች ወደ እኔ መጡ። በመካከላቸው ያለ ከእነርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን በሚሆኑ በሰዎች ዘንድ ትጉሃን በሚሆኑ በመላእክት ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱ ኅብር እጠይቅ እረዳ ዘንድ በእግዚአብሔር ፍቃድ ከእነርሱ ዘንድ ቀረብኩ። የልብሱን ሥራ የእሳት ላንቃ የከበበው መልኩም ነጭ የሆነ የሚያስደንቅ ዕጹብ ነገርን አየው። በየመካከሉም በቅድምና ለነበረ ለአብ፣ በቅድምና ለነበረ ለወልድ፣ በቅድምና ለነበረ ለመንፈስ ቅዱስም ምስጋና ይገባዋል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ
7 እጅ እያንጸባረቀ ዘወትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህን ያህል ብርሃን የሚከበው ይህ ሰው ማን ነው ብዬ ብጠይቀው አባትህ ተክለ ሃይማኖት ነው አለኝ። እሊህ ከእርሱ ጋር የቆሙ ምዕመናንን የሚጠብቁ 8ቱ መምህራን ናቸው። እነዚህም አንደኛ አባ ኤልሳ፣ ሁለተኛ አባ ፊልጶስ፣ ሶስተኛ አባ ሕዝቅያስ፣ አራተኛ አባ ቴዎድሮስ፣ አምስተኛ አባ ዮሐንስ፣ ስድስተኛ አባ ዮሐንስ ከማ፣ ሰባተኛ አባ እንድርያስ፣ ስምንተኛ አባ መርሐ ክርስቶስ ናቸው። ከእርሱ በኋላ ተሹመው በመንበሩ የተቀመጡ እሊህ ናቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል አለኝ። ነገር ግን የምለምን ነገር አለና እሺ በለኝ ቢለኝ አቤቱ ጌታዬ ነገሩ ምንድነው አልሁት። ክቡር አባታችን አባ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንን አደርግ ዘንድ ስለምን ትወዳለህ ብዬ ብመልስለት እነሆ በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና ስለዚህ ነው። እሊህም አንዱ መብረቅ ነው፣ ሁለተኛው ቸነፈር ነው፣ ሶስተኛው የረሃብ ጦር ነው፣ አራተኛው ወረርሺ ነው፣ አምስተኛ የእሳት ቃጠሎ ነው። ያንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከእነዚህ መቅሰፍታት ትድናለች። እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክቡር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነት ታገኛለችን? ይህንስ ተወው አልሁት። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለህና ስለዚህ ነው አለኝ። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መላልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣልን። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛ ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለህ ሀብተ ማርያምን የምታስገድደው ስለምንድን ነው? እኔ ወደ ወደድሁበት ወደ ተመረጠች ክብርት ወደምትሆን ቦታ የብርሃን ምሰሶ ወደ ተተከለባት መላእክት ዘወትር ወደሚጎበኟት ከዚያ ይቀበራል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዚያን ጊዜ አባታችን አቡነ ተክለ ሃይማኖት ስለለመነኝ ነገር ከሥላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናው ብዛት በሶስተኛው ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱም ያልከው በወዳጄ በሀብተ ማርያም አጥንት ቦታህ የምትድን ስለሆነች ፈቃዴ ነውና በአንተም አጽም ከ5ቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳን ሰጠው። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግሥተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃለሁ። ያን ጊዜ አባታችን አቡነ ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከነሱ በኋላ የተሾሙ 8ቱ መምህራን እንደ እርሱ እጅ ነሱ። ይህንንም ሳይ ሁል ጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮት ያለውን ሰማይ አየው ብለው ዳግመኛ ይህን አስተውለህ እይ አለኝ። ጽርሐ አርያምን የምትመስል በክብር የተጌጠች ክብርት ሀገርን አየው። በዚሁም ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጋሉ። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚህች ሀገር ስሟ ማን ነው አልሁት። በውስጧ ለመኖር እጅጉን ወድጃታለሁ። መልአኩም ይህች ሀገር የአባቴ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋር በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜ እንድቀበርባት ይህችን በክብር የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተሞልቼ ፈጣሪዬን አመሰገንኩ። ከዚያ ወደ ሌላ በር በወሰደኝ ጊዜ በውስጧም እንደ ቀድሞ በፍጹም ክብር የከበረች ሌላ ሀገር አየው። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ ብጠይቀው ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው ይበልጣሉ ብዬ ብጠይቀው በጌታችን በኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በሥራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለሷም በውስጧ የሚኖሩ ልጆቿም በሕይወት ሳሉ የመጣባቸውን መከራ ጽዋት ወመከራን በትዕግስት ቢቀበሉ መንግሥተ ሰማያትን እንዲወርሱ ድንቅ ነገር የሚሆን ከጌታ ቃል ሲነገር ሰማው። እሊህንም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በቦታቸው መመረጥ ምክንያት ነው እንጂ በገድላቸው ብዛት አይደለም። መልአኩን
በውስጧ እኖር ዘንድ ልሂድን ብዬ ብጠይቀው ጊዜው ገና ነውና የፈጣሪ ፍቃድ እስኪሆን ድረስ ደጅ ጥና አለኝ። ከዚህ በኋላ መልአኩ አንዲቱ ከአንዲቱ በክብር የሚበላለጡ ሌሎችን ብዙዎችን ገዳማት አሳየኝ። ስማቸውን ለማወቅ መልአኩን እሊ ገዳማት ማን ማን ይባላሉ አልሁት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን ለይቶ ነገረኝ። የአባታችን የአቡነ ሀብተ ማርያም ልመናውና ክብሩ ይደርብን፣ አሜን። የአባታችን የአቡነ ሀብተ ማርያም ተአምር። ልመናውና ክብሩ ለሀገራችን ለኢትዮጵያና ለኛ ለጥምቀት ልጆች ለዘላለሙ ይደረግልን ይሁንልን፣ አሜን። ከአባታችን ከአቡነ ሀብተ ማርያም ከአርድእት ወገን የሚሆን አንድ ሰው ነበር። የእመቤታችንን በዓል ለማክበር ወደ ግሸን ማርያም ሲሄድ ከአንድ ክርስቲያናዊ ቤት እንግድነት አደረ። እንግድነት ካደረበት ሰው ከበሬዎቹ አንዱ ታመመበት። ለሞትም በደረሰ ጊዜ ባለበሬው ያለ ልክ ክፉኛ አዘነ። የአባታችን የአቡነ ሀብተ ማርያምን ረድእ ወንድሜ ሆይ መድኃኒት ታውቅ እንደሆነ እሺ ብለህ ስጠኝ አለው። በዚህ እምነት በሬ ይድንልሃልና የአቡነ ሀብተ ማርያም የመሬቱን እምነት በውሃ በጥብጠህ አጠጣው ይድንልሃል አለው። ባለበሬውም ፈጥኖ ተቀብሎ በውሃ በጥብጦ ለበሬው አጠጣው። ካጠጣው በኋላ በሬው ፈጥኖ ዳነ። ባለበሬውም በሬው ድኖ ወዲያና ወዲህ ሲሄድ አይቶ ፈጽሞ ደስ አለው። ከደስታው ብዛት የተነሳ 5 ብር አንስቶ ውለታውን ለዚያ ረድእ ስንቅ ይሁንልህ ብሎ ሰጠው። ዕዳ ያለመሆኑን አውቆ ለስንቅ ተቀብሎ ሄደ። ስለዚያም ቅዱስ ጳውሎስ ሲመሰክር ተራራ የሚያክል ተአምር አድርገን ድንብላል ያህል ስንቀበል ብዙ ነውን ብሏል። የአባታችን የአቡነ ሀብተ ማርያም ልመናውና ክብሩ ይደርብን፣ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ገብረ ሥላሴ ወለተ መድህንና ገብረ መድህን፣ እህተ ማርያም ወለተ ቂርቆስ ወለተ ሐና፣ ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ፣ አስራተ ማርያም ወለተ ማርያም፣ ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል፣ ወለተ ሕይወት ሰሊና፣ ወለተ ትንሣኤ ዮሐና፣ ንግሥቲ አዜብ፣ ወለተ ኪዳን ሀብተ ማርያም፣ ፍቅረ ሥላሴ ወለተ ሥላሴ፣ ማርዬ ወለተ ማርያም፣ አመተ ዮሐንስ፣ አስቴር ወለተ አናንያ ወለተ አናንያ፣ ወለተ አማኑኤል ወልደ ሕይወት ወልደ አማኑኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ቁስቋም፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ፣ ወለተ ማርያም፣ ወልደ ሥላሴ፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ሰንበት፣ አጸደ ማርያም፣ እህተ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ጊዮርጊስ፣ ወለተ መድህን፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ኃይለ ማርያም፣ ኃይለ ሚካኤል፣ ወለተ ሚካኤል፣ አጸደ ማርያም፣ ርብቃ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ አመተ ሥላሴና ወልደ ሩፋኤል፣ ወለተ ማርያም፣ ኃይለ ገብርኤል፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ገብረ ሥላሴ፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ገብረ ሥላሴ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ፍቅረ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ማርያም፣ ፍሳዬ፣ ወለተ ኪሮስ፣ ትርሲተ ድንግል፣ ገብረ አብና አመተ ሥላሴ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ጊዮርጊስ፣
ሁለተ ማርያም፣ እህተ ማርያም፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ አክሊለ ሰማያት፣ ወለተ ማርያም፣ ሐና ማርያም፣ ፍቅረ ዮሐንስ፣ ወልደ ሰንበትና ጽጌ ማርያም ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እህተ ማርያምና ገብረ ሰንበት፣ ወለተ ሰንበት፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ኃይለ ማርያም፣ ፍቅሩ አማኑኤል እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት